ኢየሱስን እንከተል፣ ኢየሱስን ተከተሉት። ኢየሱስን እየተከተላችሁት ነው? ኢየሱስ በምንም አይነት መንገድ ስሜታዊ አይሆንም። በፍጹም ስሜታዊ እንዳትሆኑ። ኢሞሽናል ሆናችሁ ዲሲዥን ሜክ እንዳታረጉ። አያረግም። ሰው ለማዳን ነው ግን የመጣው ኢየሱስ። የሉቃስ ወንጌል ምዕራፍ 9 ላይ ከቁጥር 57 ጀምሮ እስከ ቁጥር 62 ድረስ ያለውን በጌታ በኢየሱስ ክርስቶስ ስም አነባለሁ። በመንገድ ሲሄድም ኢየሱስን ማለት ነው ኦብቪየስሊ። በመንገድ ሲሄድም አንድ ሰው ቀርቦ ወደምትሄድበት ሁሉ እከተልሃለሁ አለው። ኢየሱስም ቀበሮች ጉድጓድ የሰማይ ወፎችም ጎጆ አላቸው፣ የሰው ልጅ ግን አንገቱን እንኳን የሚያስገባበት የለውም አለው። ሌላውን ሰው ግን ተከተለኝ አለው። ሰውየውም ጌታ ሆይ አስቀድሜ ልሂድና አባቴን ልቅበር አለው። ኢየሱስም ሙታናቸውን እንዲቀብሩ ተዋቸው፣ አንተ ግን ሄደ የእግዚአብሔር መንግሥት ስበክ አለው። ሌላ ሰው ደግሞ ጌታ ሆይ መከተልስ እከተልሃለሁ፣ ነገር ግን ልመለስና መጀመሪያ የቤቴን ሰዎች እንድሰናበት ፍቀድልኝ አለው። ኢየሱስ ግን እርፍ ጨብጦ ወደ ኋላ የሚመለከት ሰው ለእግዚአብሔር መንግሥት የተገባ አይደለም አለው። ሉቃስ ወንጌል ምዕራፍ 9 ላይ ያለ የእግዚአብሔር ቃል ክፍል ነው አብረን ያነበብነው። ሉቃስ ወንጌል ምዕራፍ 9 ላይ ከቁጥር 57 አካባቢ ጀምሮ እስከ ቁጥር 62 ድረስ እና በጣም አስገራሚ ወንጌል ነው። የጌታ ኢየሱስ ክርስቶስን ፍጹም ሰውነት በጣም አተኩሮ የተጻፈ ወንጌል ነው። ጌታ ኢየሱስ ክርስቶስ ፍጹም ሰው ነበር የሚል ትምህርት ነው የሚያስተምረን። ሉቃስ የትረካ መጽሐፍ ነው። በጣም አስገራሚ ተራኪ ነው። ሉቃስ ብዙ ጊዜ ሐዋርያት ሥራንም ስለምጠቅስ ሉቃስ በጣም አስገራሚ በጣም የሚደንቅ አይነት ተራኪ ነው። በጣም ናሬሽን ላይ በጣም ይደንቃቸዋል። በእውነት የሚጠቀመው ቃል፣ የሚገባባቸው ቦታዎች፣ የሚያይበት አንግል፣ ኮርነሩ፣ ነገሮቹን የሚያቀርብባቸው ቃላቶች በጣም አስደማሚ አይነት የመጽሐፍ ጸሐፊ ነው። ከመጽሐፍ ቅዱሱ ውጪ አውጥታችሁ የሉቃስ ወንጌልን እንደ መጽሐፍ ብቻ ብታዩት በጣም አስገራሚ ሊትሬቸር፣ በስነ ጽሑፍ ደረጃ በጣም አስገራሚ በእውቀት የተጻፈ መጽሐፍ ነው። ከዛ ተጨማሪ ደግሞ የእግዚአብሔር ቃል ነው። እስትንፋሰ መለኮት አለበት። ቅዱስ መጽሐፍ ነው ለኛ። ግን አሁን ቅዱስ መጽሐፍ አይደለም ዝም ብሎ መጽሐፍ ነው ለሚሉ አንዳንዶች በጣም the oldest book ነው ይሉታል። እኛ the latest news ነው እንደምንለው። of course the oldest book ነው፣ ግን the latest news ነው። እንደዚህ አይነት እድሜ የጠገበ መጽሐፍ የለም። ግን አሁን ለእናንተ ደግሞ ከዚህ የተሻለ መልእክት የለም እና የኢየሱስ ሰውነት ላይ በጣም አተኩሮ የተጻፈ መጽሐፍ ስለሆነ አንብቡት። በጣም በዚህ መጽሐፍ ላይ አንዱ በጣም የሚደንቀኝ ኦፍ ኮርስ ኢየሱስ ፍጹም ሰው እንደሆነ ዕብራውያንንም እያጠናን ስለሆነ እያጠናን ነው አብረን። ግን በዚህ ወንጌል ላይ ሌሎች ወንጌላት ላይ ብዙ ማታገኟቸው ኢየሱስ ለመፈወስ ከእግዚአብሔር ኃይል ሆነለት የሚል ቃል አለ። በጣም ገርሞኛል። አንድ ቀን ሳነበው ኢየሱስ ለመፈወስ ከእግዚአብሔር ዘንድ ኃይል ሆነለት ይላል እና ሊፈውስ ከእግዚአብሔር ኃይል ተሰጠው እና ኃይል ተቀብሎ ፈወሰ ማለት ነው። እግዚአብሔር ይመስገን። አሁን ይሄ የሚያመለክተው ፍጹም ሰው ነበር በመካከላችሁ ሲኖር ነው አይደል? ከገደቡ በአንዱ ቦታ ካለ ሌላ ቦታ አሁን ለምሳሌ ኢየሱስ እዚህ ቸርች እያገለገለ ከሆነ ዛሬ አሁን ሌላ ቸርች ደግሞ የለም አይደል? መሬት ላይ ያለ የለም ማለቴ ፊዚካሊ በአካል አጠገባቸው አሁን እዚህ ካለ የሆነ ቦታ አይኖርና በጣም ውስን በሆነ አካል ውስጥ ስብስብ ብሎ ዘላለማዊ አምላክ በመካከላችሁ ተቀምጧል እያለ አስረድቷቸዋል። አዎ ገብቶናል። እንቅልፍ ይዞት ቀስቅሶታል፣ ገብቶናል። ርቦት ምግብ ግዙ ብሏል፣ ገብቶናል። ግን ደግሞ ይገርማቸዋል ሲፈውስ ራሱ ኃይል ከእግዚአብሔር ዘንድ ሆኖለት ነው የፈወሰው ብሎ ሰውነቱን በጣም አስደናቂ በሆነ አይነት መንገድ ወንድማችን ሉቃስ ያቀርበዋል። ቴዎፍሎስ የኢየሱስ መለኮትነት ብዙ ጥያቄ ያለበት አልመሰለኝም። ምክንያቱም ሰውነቱን ነው የጻፈለት እና ሂዝ ጋድ ገብቶኛል ይላል። ኦኬ አሁን ኢንካርኔት አደረገ፣ ስጋ ለበሰ፣ ፍጹም ሰው ሆነ ሲለው አምላክ ሰው ሆነ። አዎ እንዴት ኖረ ሲለው እንዴት እንደኖረ ብሎ 3 ዓመት ተኩሉን በጣም በስፋት አጠቃላይ ደግሞ 33 ዓመት ተኩሉን ከምዕራፍ 1 እስከ ምዕራፍ 4 አራቱን ምዕራፍ 3ቱን ምዕራፍ ከምዕራፍ 1 እስከ ምዕራፍ 3 30ውን ዓመት ከምዕራፍ 4 እስከ ምዕራፍ 24 ያለውን 20ውን ምዕራፍ ደግሞ ለ3 ዓመት ተኩል ይሰጠዋል። ስለዚህ 33 ዓመት ተኩሉን በ24 ምዕራፍ ጥንቅቅ ያደርገዋል እና በጣም ብዙ ትምህርቶች በጣም ብዙ ምሳሌዎች ይጠቀማል እና ምዕራፍ 9 አንዱ ነው። እንግዲህ ምዕራፍ 9 ኢየሱስን መከተል የሉቃስ ወንጌል ምዕራፍ 9 አንዱ ትምህርት ነው። ኢየሱስን ስለመከተል ነው የምናገረው። ኢየሱስን መከተል፣ ኢየሱስን እንከተል፣ ኢየሱስን ተከተሉት። ኢየሱስን እየተከተላችሁት ነው? ከኢየሱስ ጋር ነው እየሄዳችሁ ያላችሁት? ጌታ የተባረከ ይሁን። መከተል ሁላችንም መከተል፣ የማይከተል ካለ ተከትሎ ነው የሚሄደው። ዛሬ ቸርች ነው የመጣ ነው።
እግዚአብሔር ይመስገን። ሌላ ነገር ልንነጋገር አንችልም። እዚህ ቤት ያለነው ይሄንን ቃል ብቻ ለመነጋገር ነው። ክብር ለእግዚአብሔር ይሁን። እና ከዚህ አስቀድሞ ባሉ ጥቂት ቁጥሮች ወደ ላይ ምናልባት ከፍ ብላችሁ የምታዩ ከሆነ የጌታ ኢየሱስ ክርስቶስ መልኩ የሚለወጥበት፣ ፊቱ የሚያበራበት፣ ልብሱ የሚቀየርበት፣ በዛ በተለወጠበት በዛ በትራንስፊገሬሽን ማውንቴን ላይ ኢየሱስ የሚቀየርበት፣ ኢየሱስ ሶስቱን ደቀ መዛሙርቱን ጴጥሮስን፣ ዮሐንስና ያዕቆብን ይዞ ተራራ ላይ ወጥቶ ሲለወጥ እታች ደግሞ ስንት ናቸው? 3 ላይ ካሉ እታች ስንት ነው የሚሆኑት? ከ19 9ኙ ደግሞ የሆነ አጋንንት አልወጣ ብሏቸው በጣም መከራቸውን ሲበሉ የቆዩበት አይደል? አሁን ከቁጥር 28 ጀምሮ የኢየሱስ መልክ አበራ ይለናል። ከቁጥር 37 ጀምሮ ደግሞ አሁን እነሱ እላይ እዛ ተራራ ላይ ኢየሱስ ክብር እያሳያቸው ጴጥሮስ ለኛ በዚህ መሆኑ መልካም ነው እያለ እንደውም ከእንቅልፉ ነቅቶ ድንግዝግዝ ብሎበት ነበር፣ እንቅልፍም ይዞት ነበር። ከእንቅልፉ ነቅቶ ነው ድንገት ወሬ የቀጠለው። እነሱ በዛ አይነት ክብር ውስጥ ሆነው በቃ ለኛ በዚህ መሆኑ መልካም ነው፣ 3 ድንኳን ሰርተን እዚሁ እንኑር። አሁን እንግዲህ ኢየሱስ ኤልያስና ሙሴ ናቸው ያሉት 3 ድንኳን ያሉት። እንግዲህ እነዚህ ደግሞ 3ቱ እኛ ካለን ይበቃል ነው አይደል? አሁን 6 ድንኳን እንስራና አብረን እንኑር አይደለም ያሉት። እናንተ ካላችሁ እኛ ዝም ብለን ቆመን ብናይ አይደል እዚህ ውስጥ መኖር ብቻ በቂ ነው ብለው በጣም ሪጆይስ እያደረጉ ነው። እታች ደግሞ 9ኙ የሆነ አጋንንት ሴኒያዞማ ይባላል እሱ መንፈስ ባይዘው ጨረቃው ማጭድ ስትመስል ክሬሰንት ሙን ላይ የሚነሳ የፋሪስት ስፒሪት ነው። የሩቅ ምስራቅ እናንተ ግቡና ባግራውንድ አንብቡ። የሩቅ ምስራቅ ዛሬ ሐሳቤ እሱ አይደለምና የሩቅ ምስራቅ ስፒሪት ነው። ቀን እየጠበቀ ነው የሚነሳው፣ ሁሌ አይመጣም። ባይዘው ወቅት ለይቶ ነው የሚነሳውና አባትየው ደግሞ ለኢየሱስ ያስረዳዋል። እሳት ውስጥ ሊጥለው፣ ውሃ ውስጥ ሊጥለው ሊገሉ ይፈልጋል። ወቅት ጠብቆ ነው የሚነሳው ይለዋል በኋላ ላይ። እና እነዚህ በክብር በጣም ተሞልቷል። እታች ደግሞ የተወሰኑት ቀርተው ከአጋንንት ጋር በጣም እየተሰቃዩ ነው። እና ደቀ መዛሙርቱ ከኢየሱስ ጋር ሲወርዱ አልወጣ ያለውን ክፉ መንፈስ እንደምታውቁት ነው እንግዲህ ጌታ ኢየሱስ ክርስቶስ ልጁ የታለ አምጡት ሲል ተሸክመው አመጡለት። ሲያመጡለት የልጁ አባት እንደዚህ ያለው አይ ቲንክ ወይ እዚህ ላይ ወይ ማቴዎስ 17 ላይ ምን ይለዋል? ብትችል አውጣው አለው። ብትችል አውጣው ሲለው ኢየሱስ ብትችል አልከኝ አለው። ለሚያምን ሁሉ ይቻላል አለው። እኔ አይደለም አለው፣ አንተ በእኔ ብታምን ታወጣዋለህ አለው። አላወከኝም አለው። እውነቱን ነው። ያው ተከታዮችን እንደምታያቸው ቢሉት ቢሰሩት እምቢ አለ እና አንተ ማስተራቸው ነህ እና እነሱን እምቢ ብሏቸዋል። አንተ ኃይል ሞልቻቸዋለሁ ብለህ ልካቸው ባለፈው በየመንገዱ አጋንንት ደግሞ ከዚህ ምዕራፍ በፊት አጋንንት ሲያወጡ ነበር። ባይዘው ሲያስወጡ ቆይተው ዛሬ መተው ውጣ ምናምን ሲሉት አለኩ የሆነ ቀን አልወጣም አለ እና አልወጣም ሲል አንተ ከቻልክ አውጣው ሲለው ለሚያምን ሁሉ ይቻላል አምጣው ልጁን አለው። ሲያመጡት ክፉ መንፈስ ከልጁ እንዲወጣ ሲያዘው እንደ ሞተ ሰው ነው ደርቆ ወደቀ ይላል። የሞተ መሰላቸው ይላል። ኢየሱስም አነሳውና ብላቴናው መለሰለት ይላል። ያው ሰውየው አምኖ መከተሉ አይቀርም በኋላ ላይ። ከዛ ደቀ መዛሙርቱ ባይዘው ከዚህ አሁን ኢየሱስን ስለመከተል ከመናገሩ ወይም ተከተሉኝ ከማለቱ በፊት ደቀ መዛሙርቱ በጣም አይምሮአቸው ተያዘ። ለኛ ለምንድን ነው ያልወጣው? እሱ ሲመጣ ደግሞ ደቂቃ አልፈጀም። ቆይ ብለው ህዝብ ፊት እንዴት ይጠይቁት? አፍረዋል። ደግሞ የልጁ አባት ደግሞ ቅድም አሳፍሯቸዋል። እነሱ አልቻሉም፣ አንተ ሞክረው ብሏል። ባይዘው አልቻሉትም የሚል ቃል አለ። እኔ አይደለም ያልኩት። አልቻሉትም እኮ ከባድ ቃል፣ በጣም መጥፎ ቃል እና አፍረዋል። መጨረሻ ላይ ማታ ቁጭ አድርገው ጠይቁት፣ ለምንድን ነው ለኛ ያልወጣው? አንተ እንዴት አስወጣው ሲሉት አይ እናንተም ታወጡታላችሁ እና የወገን በጾምና በጸሎት ካልሆነ አይወጣም ያለው ማለት ነው። ጌታ የተባረከ ይሁን። የወገን በጾምና በጸሎት ካልሆነ በቀር አይወጣም ያለው ምንድነው? አልወጣ ያለ አጋንንት አልወጣ ካለ የሆነ ቀን ጾም ጸሎት ይዛውጣው ማለት አይደለም። ትምህርቱ ጥሩ ነው፣ እንደሱ ልምምዱ ጥሩ ነው። ግን ይሄን ጥቅስ እንዳታስደግፉት። ይሄ ጥቅስ ምንድነው ትርጉሙ? የጾም ጸሎት ህይወት ያለው ያወጣዋል። አሜን ነው እንደ ቁርስ መሰራት እየበላ አይደል ወይ አለው ጴጥሮስና። አሁን አጋንንት ለማውጣት አይደለም ጾም ጸሎት የምትይዘው። ጾምና ጸሎቱ የሚሰጥ በጣም ዲፕ የሆነ ስፒሪቹዋል ዳይሜንሽን አለ። የሚጾምና የሚጸልይ ሰው አክሰስ የሚያደርገው ክብር አለ። በዛ ውስጥ የሚያልፍ ሰው ያወጣዋል አለው። ጾም ማለት ትክክለኛ ትርጉሙ አለመብላት አይደለም። ጾም ዕብራይስጥ ነው። ጾም ግዕዝ አለው። ጾም በአማርኛም ጾም ነው። ዕብራይስጡም ግዕዙም ግሪኩም ጾም ነው። ባይዘው ክሩሲፋይንግ ዩር አፒታይት ማለት ነው። አፒታይትን መስቀል ማለት ነው። ስለዚህ አፒታይቱን የሰቀለ ያወጣዋል አለው። ጎናቸው ያለውን ሰው አፒታይትን ስቀል በሉት። ከዛ ይሄንን እንግዲህ እያለ አጋንንት አስወጥቶ አሳያቸው።
ከዛ እንዴት እንደሚያስወጡ ነገራቸውና በቃ ተመክተዋል። በዚህ በጣም ደስ ብሏቸዋል። ከዛ ኢየሱስ እያገለገለ ዝም ብሎ እያለፈ ነው። ኢየሱስ ዝም ብሎ ነው የሚሄደው። እየሄደ እያለ ሲከተሉት አንዳንድ የተወሰኑ ከተማ ሰዎች ተሰብስበው ሲሰድቡት ባይዘው ያዕቆብና ዮሐንስ ናቸው። ጠጋ ብለው ኢየሱስን ዛሬ ኤልያስ ቢያገለግል ጥሩ ነበር ያሉት እዚህ ከተማ ነው። ያው እዚህ ቁጥር ላይ ከፍ ብላችሁ ማንበብ ነው። ኤልያስ ቢሆን ኖሮ እሳት ከሰማይ ወርዳ ይሄን ከተማ ተብላ ይል ነበር ሲሉት ምን አይነት መንፈስ እንደሆነላችሁ እንኳን አታውቁም። እኔን እየተከተላችሁ እንዴት እሳት ወርዶ ይብላ ትላላችሁ? ምን አይነት መንፈስ ነው? ከተማውን ሳይሆን እነሱን አይደል የገሰጸው። ከዛ ለነሱ ስም አወጣላቸው፣ የነጎድጓድ ልጆች። ሁለቱን ወንድማማች ያዕቆብና ዮሐንስን በኦርነግኤስ አላቸው፣ የነጎድጓድ ልጆች አላቸው። ይሄንን እያወራ ነው እንግዲህ። ይሄን እያወሩ ይሄ ሁሉ ነገር እየተከናወነ እንግዲህ አጋንንት እዛ ጋር ይወጣል፣ ከዛ ይሄዳል፣ ከዛ በኋላ ይጠይቁታል፣ ከዛ ሰው ይሰድበዋል። እንግዲህ ዝም ብላችሁ ኢየሱስን ተከተሉት እናንተ። እዚህ ጋር አጋንንት ይወጣል፣ ዋው አልወጣ ያለ አጋንንት አወጣ፣ ወይ ጉድ! እዛ ጋር ተአምር ያደርጋል፣ ብዙ ምልክቶች ይደረጋሉ፣ በጣም ብዙ ሕዝብ ይከተለዋል። በጣም አስገራሚ ሰው ነው ይሄ ሰውዬ እያሉ ሁሉም ሰው ይከተላል። ደግሞ ሲያስተምር ማርቆስ ወንጌል ላይ ትዝ ይላችኋል፣ ሰማይና ምድር ከተፈጠረ እንደዚህ ሰውዬ ተናግሮ የሚያውቅ የለም እስኪባል ማይትሊ ኢየሱስ የእግዚአብሔርን መንግስት ወንጌል ይሰብክ ነበር። እንደው ቀጥታ ብቻ ሳይሆን አስገራሚ በሆነ ግልጠት እና ሕዝብ በተአምራት በድንቆችም በምልክቶችም በትምህርቱም ደግሞ በአቋሙ በሚወደውና በሚጠላው ነገር ኮንትሮቨርሺያል ፐርሰን ነው። ውዝግብ ነው የሚያደርገው እና ሕዝብ ሁሉ እየተከተለው ይሄደ። ይሄ ሁሉ አጀብ ባለበት ደግሞ ተሳዳቢ ደግሞ አለ። እንግዲህ የይሁዲነት እምነት አራማጅ እና ቀያፋ ደጋፊዎችም ሊሆኑ ይችላሉ። ሲሰድቡት ስማ እነዚህን ጴጥሮስና ዮሐንስና ያዕቆብ አልታገሳሉት። ይሄ ሁሉ ሕዝብ እየተከተለ እንዴት ይሰድበዋል? እዛ ጋር ደግሞ ያንን ክፉ መንፈስ አልወጣ ያለ ሰይጣን አውጥተ ለእነዚህ ማያንስም እሳት ወርዶ ጥረገው ሲሉት ኢየሱስ በምንም አይነት መንገድ ስሜታዊ አይሆንም። በፍጹም ስሜታዊ እንዳትሆኑ፣ ኢሞሽናል ሆናችሁ ዲሲዥን ሜክ እንዳታረጉ አያረግ። ወርዶ ይብላ ቢል ኤልያስ ያወረደው እሳት እኮ እሱ ነው። ኤልያስ እኮ ከሱ ወስዶ እኮ ነው አገር ያስደመመው። እሱ እኮ ወርዶ ይብላ ማለት እኮ አይጠበቅበትም። እፍ ያለውን ቢል እዛ አካባቢ ያለው ሰው በሙሉ ነበሩ እኮ ይባላሉ። ሰው ለማዳን ነው ግን የመጣው ኢየሱስ። ሰው ይወዳል። ምን አይነት መንፈስ እንደሆነላችሁ አታውቁም። ምን ማለት መሰላችሁ? የርህራሄ ልብ ማለት አይደለም ትርጉሙ። መንፈስ ቅዱስ በእናንተ ውስጥ ሲመጣ የሚሰራው ስራ የማዳን ነው። እኔ ከሄድኩ በኋላ እሳት ወርዶ ይብላ እያላችሁ እንዳቀጥሉ ነው እያወራ ያለው። በእነሱ አድሮ ስለሚመጣው ስለ መንፈስ ቅዱስና ከሱ ጋር ወክ ስለማድረግ ጭምር ነው የሚያወራው። ምን አይነት መንፈስ እንደሆነላችሁ አታውቁም። እኔ አሁን ይሄንን ሁሉ ሰጥቻችሁ ሄዳለሁ። መንፈስ ቅዱስ ይመጣል። እንዳታስቸግሩት